ነስልን ተከብራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናው የምናሰማችሁ ነው ቶማስ ፋና ታምሩግለን ባለንበት ሰዓት አቆጣጠር ዛሬ ሰኔ 14 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት ለመልካም አባቶችና የአባትነት ቦታን ጭምር ተክተው ልጆቻቸውን ለሚያሳድጉ እናቶች እንኳን ለአባቶች ቀን አደረሳችሁ እያልን መልካም ምኞታችንን እንገልጻለን። ከዜናዎቹ በፊት አርዕስተ ዜናውን እናስቀድማለን። እየሰፋ የመጣ የፋኖ ወታደራዊ ጥቃት፣ የአፓና ጥሪው፣ የሃይማኖት አባቶችና ምዕመናን በአርሲ ጉዳይ ተቃውመው፣ የስሙላው ምርጫና የቦርዱ መግለጫ፣ ሲዳማው ባለስልጣን ቁጣ፣ የተጋለጠ አገዛዙ ያፈና እርምጃ፣ የዳኛው ጉዳይ፣ ካርቱምን ከወታደር ነጻ ለማድረግ የሚሉና ሌሎችም ወቅታዊ ዜናዎች ያለውን ዝርዝሩን ነው። ስንቅ ለመቀባበል በተንቀሳቀሰ የአገዛዙ ስልጣን አስጠባቂ ጦር ላይ የተሰነዘረውን ጥቃት ተከትሎ ድል መቀዳጀቱን ሜጀር ጀነራል ዋንታ ባተኮር አስታወቀ። በህዝብ ላይ ጥቃት እየፈጸመ በሚገኘው አገዛዝ የከተማ ኦፕሬሽን በማካሄድ ጥቃት ሰንዝሮ ድል መቀዳጀቱንም ገልጸዋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ህዝብ ሜጀር ጀነራል ዋንታ ባተ አንደኛ ኮር ዛሬ ሰኔ 14 ቀን 2018 ዓ.ም የተካሄደውን ውጊያ ጨምሮ ባለፉት 2 ቀናት በተካሄዱ ውጊያዎች በጠላት ስልጣን አስጠባቂ ኃይል ላይ ድል መቀዳጀቱን አስታወቀ። ዛሬ ሸምበቆች ጎንደር ብር ያገዛዙ ስልጣን አስጠባቂ ሰራዊት መካነ ኢየሱስ ከተማ ለከተመው የአገዛዙ ኃይል ከቅዱስ ቆማ ፋሲለደስ በሌሊት ተነስቶ ድጋፍ ለማድረግ የተንቀሳቀሰ ቢሆንም ስቴደንሳ ብርጌድ ከጠዋቱ 4 ሰዓት ላይ በተጠና የደፈጣ ጥቃት በጠላት ላይ ሰብአዊና ቁሳዊ ኪሳራ ማድረሱን ከሸምበቆች ከተማ ወጣ ብሎ ጎንደር በር ላይ በተወሰደው በዚህ የደፈጣ ጥቃት ጠላት ያላሰበው ኪሳራ ማስተናገዱን ገልጿል። ጎንደር በር ላይ ተመቶ እግሬ አውጭኝ ያለው ያገዛዙ ስልጣን አስጠባቂ ጦር ሁለተኛ የደፈጣ ጥቃትም ሳጋ ላይ የተሰነዘረበት ሲሆን ፈርጦ የሄደው ኃይል ሳጋ ላይ ገጠመውን ተጨማሪ የደፈጣ ጥቃት ተከትሎ ወደ መደበኛ ውጊያ ተቀይሮ ከረፋዱ 5 ሰዓት እስከ ቀኑ 7 ሰዓት ተኩል ድረስ በተደረገው በዚህ ውጊያ ከሳጋ እስከ ሾለክት አገዛዙ ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን ገልጿል። በሁለቱም በተደረጉ የደፈጣ ጥቃቶች ቁጥራቸው ያልታወቀ AK-47 ክላሽንኮቭ መሳሪያ የተማረከ ሲሆን በርከት ያለ የጠላት ኃይል ሙትና ቁስለኛ መሆኑን የጠላት እቅድ መክሸፉን ገልጿል። በእንዲህ እንዳለ እስቴ መካነ ኢየሱስ ከተማ የከተማው ያገዛዙ ስልጣን አስጠባቂ ሰራዊት በኮሎኔል አለሜ ትእዛዝ ሰጭነት የመካነ ኢየሱስ ከተማ ህዝብ በጠራራ ፀሐይ እየረሸነ እየገረፈ በጅምላ እያሰረ ህዝቡን መድረሻ ያሳጣው ሲሆን ይህንን ድርጊት ለማቆም የሜጀር ጀነራል ዋንታ ባተ አንደኛ ኮር ሰራዊት በከተማው በሁለት አቅጣጫ በመግባት የጠላትን ታጣቂ ኃይል በትላንትናው ዕለት ሲያረግፍ ማምሸቱን በዚህም ድል መቀዳጀቱን ገልጿል። በከተማው መዳረሻዎች ከመካነ ኢየሱስ ከተማ በምዕራብ አቅጣጫ በአንደኛ ኮር ምክትል ዘመቻ መሪ አርበኛ ሀብታሙ አጠቃ የተመራው የአንደኛ ኮር ቃኝና መሐንዲስ የጉና ክፍለ ጦር አካል የሆኑት ገብረ መስቀል ብርጌድና የአንዳ ቤት ብርጌድ አካል የሆነችው አንዷ ሻለቃን በጋራ በማቀናጀት ባየ ግራር ላይ የተጀመረው አውደ ውጊያ አድማሱን አስፍቶ ከባየ ግራር ካሳ በር፣ ቀዩ በር፣ 5 ቁጥር ዝራር፣ ዝጓራ እና እስቴ መካነ ኢየሱስ ከተማ ያዳረሰ አውደ ውጊያ ተደርጎ በጠላት ላይ ከፍተኛ ኪሳራ መድረሱን ገልጿል። ከቀኑ 10 ሰዓት ተኩል በጀመረው በዚህ አውደ ውጊያ የአብይ አገዛዝ ስልጣን አስጠባቂ 59ኛ ክፍለ ጦር ዋና አዛዥ ኮሎኔል አለሜ የሚይዝ የሚጨብጠውን እስኪያጣ ድረስ ጠላት ከፍተኛ ኪሳራ ያስተናገደ ሲሆን ከስቴ መካነ ኢየሱስ ከተማ በምስራቅ አቅጣጫ ደግሞ የጉና ክፍለ ጦር አሃድ የሆነው እስቴ ደንሳ ብርጌድ 2 ሻለቆች ሻለቃ 02 እና ሻለቃ 04 በሻለቃ ገደፍና በሻለቃ እንዳልክ ሱሪ እየተመሩ በአብይ አገዛዝ ስልጣን አስጠባቂ ሰራዊት ላይ የተቀናጀ ጥቃት በመክፈት በሾለክት ሳጋ ደንጎልትና መካነ ኢየሱስ ከተማ ከፍተኛ የጠላት ኃይል ሙትና ቁስለኛ መሆኑን ገልጿል። በእነዚህ ግንባሮች በተደረጉ አውደ ውጊያዎች የአብይ አገዛዝ ስልጣን አስጠባቂ 59ኛ ክፍለ ጦር ዋና አዛዥ ኮሎኔል አለሜና ቡድኑ የብልጽግና ካድሬዎችና ሆዳደር አድማ ብተናዎች ያልጠበቁትን ኪሳራ ሲያስተናግዱ ማምሸታቸውን ተጨማሪ ኃይል እንዲመጣላቸው ተደጋጋሚ ጥያቄ ያቀረቡ ቢሆንም እቅዳቸውን በማክሸፍ በተለያዩ አቅጣጫዎች ሰፊ ጥቃት በመክፈት ፋኖ የተሳካ ድል ማስመዝገቡን መፋብን ጎንደር ጠቅላይ ግዛት በላይ ሜጀር ጀነራል ዋንታ ባተ አንደኛ ኮር የህዝብ ግንኙነት ኃላፊ አርበኛ ሀቅ ያለው ጸጋ አለባቸው ዛሬ ሰኔ 14 ቀን 2018 ባወጣው በዚሁ መረጃ ገልጿል። በተመሳሳይ ከትላንት በስቲያ ሜጀር ጀነራል ዋንታ ባተ አንደኛ ኮር ጣና ገላውዲዮስ ክፍለ ጦር አንበሶ ብርጌድና ጣና ብርጌድ ለማፈን በ3 አቅጣጫ ወደ ዋንዛዬ የተንቀሳቀሰው የአብይ አገዛዝ ስልጣን አስጠባቂ ኃይል ከደረሃ ሙሲት ወደ ዋንዛዬ፣ ከአንበሳሜ ከተማ በገዳም ወደ ዋንዛዬና ከአርብ ገበያ በሰኔ ማርያም ወደ ዋንዛዬ የተንቀሳቀሰ ቢሆንም መረጃው አስቀድሞ የደረሳቸው ጀግኖች ትላንት ሰኔ 13 ቀን 2018 ከዋንዛዬ ወደ አንበሳሜ አቅጣጫ ሲንቀሳቀስ በነበረው የጠላት ኃይል ላይ የጣና ገላውዲዮስ ክፍለ ጦር አካል የሆነችው
የነበረችው አንበሶ ብርጌድ ተባባሪ ሚካኤል ላይ በወሰደችው የታቀደ የደፈጣ ጥቃት በጠላት ላይ ከፍተኛ ድል መቀዳጀቷን፣ በዚህ ጥቃት 6 የጠላት ኃይል ሲደመሰስ 9 መቁሰላቸውን፣ ተጨማሪ ቁሳዊ ኪሳራ ጠላት ማስተናገዱን ሜጀር ጄኔራል ዋንታ ባተ አንደኛ ኮር ዛሬ ሰኔ 14 ቀን 2018 ባወጣው በዚሁ መረጃ አስታውቋል። በሰባተኛው አገር አቀፍ ምርጫ የትብብር ለኢትዮጵያ አንድነት አካል ሆኖ የተወዳደረው የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢሃፓም የኢትዮጵያ ሕዝብ ተደራጅቶ ለነጻነትም ታገል ሲል ጥሪ አቀረበ። ፓርቲው በኦፊሴላዊ የማህበራዊ ትስስር ገጹ ባሰራጨው አጭር መልእክቱ የአምባገነን መንግስታትም ትልቁ መሳሪያቸው ሕዝብ ላይ ፍርሃትን ማንገስ በመሆኑ ፍርሃትም፣ ሞት፣ ስደት፣ ረሃብም መፈናቀል ስላልቀረልህ ተደራጅና ለነጻነት ታገል ብሏል። ሁሉም ኢትዮጵያዊ በሰላማዊ ትግሉ ተሳታፎ መቁረጥ የለበትም ያለው ኢሃፓም ኢትዮጵያ አገራችን ከመቼውም ጊዜ በላይ የኛን መሰባሰብን ትሻለች። ኑ በጋራም አገራችንን እናድን፣ ለራስ ስትል ተደራጅ፣ ነጻነት በነጻ አይገኝም በማለትም ኢሃፓም ጥሪውን አስተላልፏል። በርካታ አካባቢዎች በጦርነት በግጭትም በደህንነት ስጋት ውስጥ በወደቁበት የተካሄደው ምርጫም የተሳተፉ በርካታ የተቃዋሚ ፓርቲ አባላት ምርጫው መጭበርበሩን ወደ ምርጫ የገቡትም የኢትዮጵያ ብሔራዊ ምርጫ ቦርድን ሕግን ለማክበር ሲሉ መሆኑን እንጂ በተለያዩ ጫናዎች ስር ወድቀው መወዳደራቸውን ከመግለጽም በተጨማሪ በአንዳንድ አካባቢዎች ምርጫው ተጭበርብሯል የሚል ክስ ማቅረባቸው አይዘነጋም። መይሳው ካሳ ሁለተኛ ኮር ለ2 ቀናት ያደረገውን ውጊያ ተከትሎ በጠላት ላይ ድል መቀዳጀቱን ጠቀሰ። ከ60 በላይ ጠላት ኃይል ሲደመሰስ ከ25 በላይ እጅ መስጠታቸውን፣ 90 የነፍስ ወከፍ ክላሽ፣ 2 ኤን40 እና 5 ብሬን መማረኩን፣ ከ15000 በላይ ተተኳሽ ሌሎች ወታደራዊ ቁሳቁሶች መማረኩንም አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ መይሳው ካሳ ሁለተኛ ኮር ዛሬ ሰኔ 14 ቀን 2018 ይፋ እንዳደረገው ባለፉት 2 ቀናት የተደረጉ ውጊያዎችን ተከትሎ ከትላንት ሰኔ 13 ቀን 2018 የጀመረው ውጊያ ዛሬ በፋኖ ድል መጠናቀቁን አስታውቋል። ለአማራ ሕዝብ ሲል ከጠላት ጋር በክብር ተዋግቶ በመጨረሻ እንደ ዳግማዊ አጼ ቴዎድሮስ በቀረችው ጥይት ራሱን በመሰዋት ታላቅ ጀግንነት በፈጸመው አርበኛ ፋንታውን ገበየው ስም በተሰየመው ወታደራዊ እንቅስቃሴ በመተማ ወረዳ ዳሳ ጉንዶና አካባቢው ላይ በሰፊ የአብይ አገዛዝ ስልጣን አስጠባቂ ጦር ላይ አፋብን ጎንደር ጠቅላይ ግዛት በላይ ዕዝ መይሳው ካሳ ሁለተኛ ኮር ካራማራ ክፍለ ጦር ጠላትን በመደምሰስ በመማረክ ቀጠናውን እያጸዱ ታላቅ ድል ማስመዝገባቸውን ይኸው መረጃ ጠቅሷል። ዛሬም ማምሻውን ድረስ ውጊያው መቀጠሉን የጠቀሰው የክፍለ ጦሩ ህዝብ ግንኙነት አርበኛ ቴዎድሮስ ግዛው ትላንት ሰኔ 13 ቀን 2018 በተደረገው ውጊያ ብቻ ከ60 በላይ አገዛዙ ስልጣን አስጠባቂ ኃይሎች ሲደመሰሱ የአርበኛ ደጀኔ መንግስቱ ገዳይና አሁን የጸረ ሽምቅ መሪ ሆነው 2 ትልልቅ ባንዳ ባቧላየና ይርታው አደራጃቸው መደምሰሳቸውን፣ ከ25 በላይ ጠላት ስልጣን አስጠባቂ ኃይል እጁን ሲሰጥ 90 የነፍስ ወከፍ ክላሽ፣ 2 ኤን40 እና 5 ብሬን የተማረከ ሲሆን ከ15000 በላይ ተተኳሽና መሰል ወታደራዊ ቁሳቁሶች መማረክ መቻሉንም መይሳው ካሳ ሁለተኛ ኮር ህዝብ ግንኙነት ዛሬ ሰኔ 14 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ ዘርዓ ያዕቆብ ኮር የነጎድጓድ ክፍለ ጦር ስር የሚንቀሳቀሱ የፋኖ ሰራዊትና የአባት አርበኞች ትላንት ሰኔ 13 ቀን 2018 በደብረ ብርሃን ዙሪያ በሚገኘው ባሶና ወረና ወረዳ ልዩ ስሙ ጨርቆስ በተባለ ቦታ ላይ ባደረጉት ውጊያ በአገዛዙ ስልጣን አስጠባቂ ጥምር ጦር ላይ ድል መቀዳጀታቸውን አስታወቁ። ከመንዲዳ ከአንጨ ቆረር ከተሞች በ3 አቅጣጫ የተንቀሳቀሱ የአገዛዙ ስልጣን አስጠባቂ ኃይል የክፍለ ጦሩ ቃኞችና የአካባቢውን የአባት አርበኞች ከበባ ውስጥ ለማስገባት የተፍጨረጨረ ቢሆንም ያሰበው ሳይሳካ ቀርቶ ራሱ ከበባ ውስጥ የገባው የጠላት ኃይል ከሌሊቱ 10 ሰዓት ጀምሮ እስከ ቀኑ 6 ሰዓት ተኩል ድረስ በቆየው ከባድ ውጊያ የአገዛዙ ስልጣን አስጠባቂ ሰራዊት ከፍተኛ ኪሳራ ማስተናገዱን፣ ከ10 በላይ የአገዛዙ ስልጣን አስጠባቂ ሰራዊት አባላት ሲደመሰሱ ከ17 በላይ የሚሆኑት ከባድ የመቁሰል አደጋ ማስተናገዳቸውን፣ በርካታ ተተኳሽ መሳሪያዎች፣ የብሬን ሽንሽል፣ ወታደራዊ ደንብ ልብሶችና ሬሽኖች በፋኖ አባላትና በአርበኞች እጅ መማረካቸውን ይኸው መረጃ ጠቅሷል። የነጎድጓድ ክፍለ ጦር እንዳስታወቀው የአገዛዙ ስልጣን አስጠባቂ ሰራዊት ሽንፈት ከገጠመው በኋላ በጨርቆስ ቀበሌ የሚገኘውን ቤተ ክርስቲያን ለማቃጠል ሙከራ ማድረጉን፣ ይህንን ድርጊት የተቃወሙና በልመና የተከላከሉ የሃይማኖት አባቶች ላይ ድብደባና ዘረፋ የተፈጸመባቸው ሲሆን 4 ሰላማዊ ሰዎችን በግፍ መረሸኑን ይኸው መረጃ ጠቅሷል። የአገዛዙን ስልጣን አስጠባቂዎች የግፍ እርምጃ ተከትሎ የአካባቢ ነዋሪዎች ከፍተኛ ቁጣቸውን የገለጹ ሲሆን ከዚህ በኋላ ራሳቸው
ለመከላከል ትግሉን ወደ ህዝባዊነት እንደሚቀይሩት መግለጻቸውን የአጼ ዘርዓ ያዕቆብ ኮር ህዝብ ግንኙነት ዛሬ ሰኔ 14 ቀን 2018 ባወጣው በዚሁ መረጃ ገልጿል። በተመሳሳይ አማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 106ኛ ኮር 31ኛ ስንጥቅ ክፍለ ጦር በዳውንት ወረዳ ያገዛዙ ስልጣን አስጠባቂ ሰራዊት ላይ የሰነዘረውን ጥቃት ተከትሎ ከፍተኛ ሰብአዊና ቁሳዊ ኪሳራ ያስተናገደ ሲሆን የፋኖን ከባድ በትር መቋቋም የተሳነው ሰራዊት በአብሪ ጥይት ተራራዎችና የአርሶ አደር ግጦሽ መሬቶችን ሲያቃጥል መዋሉን ዛሬ ሰኔ 14 ቀን 2018 እዙ ባወጣው በዚሁ መረጃ ገልጿል። በዛሬው ቀን በዳውንት ወረዳ 09 ቀበሌ ሰንተል በተባለ ቦታ ላይ በተደረገው አውደ ውጊያ በርካታ የጠላት ስልጣን አስጠባቂ ሰራዊት ሙትና ቁስለኛ የሆነ ሲሆን በሰልፍ እየተተለተለ የነበረው ያገዛዙ ስልጣን አስጠባቂ ሰራዊት ላይ 31ኛ ስንጥቅ ክፍለ ጦር አካል የሆነችው ሻለቃ 1 በፈጸመችው ድንገተኛ ጥቃት ፋኖን ጥቃት መቋቋም አቅቶት ከፍተኛ ኪሳራ ያስተናገደው የጠላት ኃይል የጋሃ ማርያም ጥቁር አምባ ተራራን በሞርተርና ዲሽቃ ሲደበድብ የዋለ ሲሆን አማራን መቃብሩን ቆፍረንም ቢሆን አጽሙና አቃጥለዋለን እንዳሉት በእብሪት ተተኳሽ ተራራውን በመደብደብ ሙሉ በሙሉ አካባቢውን በሳት ማቀጣጠላቸውን የዳውንት ወረዳ ባንዳ አመራሮች አጋርና ተባባሪ በመሆን በአብሪ ጥይት ሲደበደብ የዋለውን ተራራና አካባቢው እሳቱ በከፍተኛ ደረጃ መያያዙን አገዛዙ ጸረ ህዝብ ድርጊቱን በየቀኑ በተግባሩ እያረጋገጠ መምጣቱን አፋብን ወሎ ቤተ አማራ ምኒልክ ዕዝ 106ኛ ኮር ህዝብ ግንኙነት መምሪያ ዛሬ ሰኔ 14 ቀን 2018 ባወጣው በዚሁ መረጃ ገልጿል። በፊኒክስ አሪዞና ማህበረ ካህናትና ምዕመናን አገረ ስብከቱ ያስተላለፈውን ጥሪ መሰረት አድርገው በአሩሲ በኦርቶዶክሳውያን ላይ እየተፈጸመ ያለውን ጭፍጨፋ አወገዙ። መንግስት ለምዕመናኑ ከለላ ለማድረጉን ጠቅሰዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሰሜን ካሊፎርኒያ፣ ኔቫዳና አሪዞና ሀገረ ስብከት በአሩሲ በኦርቶዶክሳውያን ላይ የተፈጸመውን ጭፍጨፋ በመቃወም የጸሎትና ምህላ ስነ ስርዓት እንዲካሄድ ያደረገውን ጥሪ ተከትሎ በፊኒክስ አሪዞና ማህበረ ካህናትና ምዕመናን በአሩሲ በኦርቶዶክሳውያን ላይ የተፈጸመውን ጭፍጨፋ አውግዘው በጸሎት ማሰባቸውን ከስፍራው ጋዜጠኛ ነጻነት ሰለሞን በላከችው ዘገባ ጠቅሳለች። በእምነታቸው ምክንያት እየተሰደዱ እየተገደሉና እየታገቱ በእንስሳ ላይ እንኳ የማይፈጸም ጭካኔ ወገኖቻችን ላይ እየደረሰ በመሆኑ ይህ ሁሉ ዘግናኝ ድርጊት ሲፈጸምባቸው አገሪቱን የሚመራው መንግስት አንድም ቀን ዜጎችን ከለላ አድርጎላቸው አያውቅምና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በአማኞቿ ላይ እየተፈጸመ ያለው ግፍ ይቁም ሲሉ በፊኒክስ አሪዞና የኢትዮጵያ ኦርቶዶክስ ተዋሕዶ ማህበረ ካህናትና ምዕመናን ጠየቁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰሜን ካሊፎርኒያ፣ ኔቫዳና አሪዞና ሀገረ ስብከት በሀገረ ስብከቱ ለሚገኙ አድባራትና ገዳማት በሙሉ በምስራቅ አርሲ ሀገረ ስብከት አስኮ፣ ሸርካ፣ ሆንቆሎ፣ ዋቤና ሙሳኔ ወረዳዎች በቅርቡ በኦርቶዶክሳውያን ወገኖቻችን ላይ የተፈጸመውን ግድያና የቤተክርስቲያን መቃጠልን ሀገረ ስብከቱ በጽኑ ማውገዙን አሳውቋል። ሀገረ ስብከቱ አክሎም ወገኖቻችን በሞት ላጡና የተፈናቀሉ ወገኖችን ለመደገፍ አቅም የሚፈቅደውን የገንዘብ አስተዋጽኦ ምዕመናኑ እንዲያደርጉ ጠይቋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰሜን ካሊፎርኒያ፣ ኔቫዳና አሪዞና ሀገረ ስብከት ባስተላለፈው የጸሎትና የድጋፍ ጥሪ ዛሬ ጁን 21 ቀን 2026 በአሪዞና ፊኒክስና አካባቢው የሚገኙ ቤተክርስቲያናት በደብረ ምጥማቅ ቅድስተ ማርያም ቤተክርስቲያን የጸሎተ ምህላና ጸሎተ ፍትሐት አገልግሎት አድርገዋል። የደብረ ምጥማቅ ቅድስት ማርያም፣ የደብረ መዊ ቅድስት ስላሴ ወቅዱስ እስጢፋኖስ፣ ደብረ ብስራት ቅዱስ ገብርኤልና የቱሳን ደብረ መድኃኒት መድኃኔዓለም ቤተክርስቲያናት ካህናት፣ ዲያቆናት፣ መዘምራንና ምዕመናን ከጸሎተ ምህላ በኋላ በወገኖቻችን ላይ እየደረሰ ያለው ስቃይና ግድያ ይብቃ፣ በሰላማዊ የኦርቶዶክስ ተዋሕዶ እምነት ተከታይ ክርስቲያኖች ላይ በእምነታቸው ምክንያት ብቻ ኢላማ የተደረገባቸውን አስፈሪ የአመጻ ድርጊት አጥብቀን እናወግዛለን ብለዋል። የኢትዮጵያ መንግስት በግፍ የተገደሉ ንጹሃን ወገኖቻችንን ደም የማጥራት ብቻ ሳይሆን በህይወት ለተረፉ በአስቸኳይ ፍትህ እንዲሰጥልን እና እንዲህ ያለውን አሳዛኝ ድርጊት ፈጻሚዎችን በህግ እንዲጠየቁ መንግስት ዜጎቹን የመጠበቅ ግዴታ ስላለበት የንጹሃን ደም በተለይም የኦርቶዶክስ ተዋሕዶ ወገኖቻችን ደም በከንቱ እንዳይፈስ መንግስትና የሚመለከተው አካል ሁሉ እውነተኛና ዘላቂ መፍትሄዎችን እንዲያበጁ ጥሪ አቅርበዋል። ምዕመናኑ ለመንጋው እንዲቆረቆሩ መሪዎቻችን
መንፈሳዊ አባቶቻችን ከህዝቡ ጎን እንዲቆሙ መንግስት ባለበት ሀገር እንዲህ አይነት እጅግ አሳዛኝ ግፍ ሲፈጸም መንግስትን እንዲገስጹ ምዕመናንን እንዲያረጋጉና መከራ የደረሰባቸውን ወገኖች በጊዜ ደርሰው እንዲያጽናኑ በትህትና እንጠይቃለን ብለዋል። የአብያተ ክርስቲያናቱ ህፃናት ክፍል ተወካዮች ታዳጊ ዜማ እና ታዳጊ ብስራት ታፈሰ በበኩላቸው በኩዮቻችን ላይ እየደረሰ ያለው ግፍ ያሳስበናል፣ ፍትህ ለህፃናትና ለወላጆቻቸው የሚል ጥሪ አስተላልፈዋል። ለተቃጠለው አብያተ ክርስቲያናትና ለተጎዱ ወገኖች የእርዳታ ማሰባሰብ የተደረገ ሲሆን በሀገረ ስብከቱ የምግባረ ሰናይ አካውንት በማስገባት በቀጥታ ለተረጆች እንዲደርስ እንደሚደረግ ሀገረ ስብከቱ ቃል ገብቷል። ለህብር ሬዲዮ ነጻነት ሰለሞን ነኝ ከፊኒክስ አሪዞና። በገዢው ብልጽግና ፓርቲ ቁጥጥር ስር የተካሄደው የይስሙላ ሀገራዊ ምርጫን ተከትሎ ምርጫ ቦርድ የመጨረሻ ያለውን ውጤት ይፋ ያደረገ ሲሆን ብልጽግና ፓርቲ በአብላጫ ድምፅ ተመርጧል በማለት ብልጽግና የፈቀደላቸው ተለጣፊ ፓርቲዎች 48 መቀመጫ ማግኘታቸውን ይፋ አድርጓል። አገዛዙ የፈቀደላቸው የግል ተወዳዳሪዎችም 8 ማለፋቸው ተገልጿል። በትግራይ ክልል 7ኛ ዙር ሀገራዊ ምርጫ የተባለው ገዢው ብልጽግና ፓርቲ የምርጫ አስፈጻሚነቱን ጭምር በካድሬዎቹ የተቆጣጠረበት አስቀድሞ ካድሬዎች ኮሮጆ የሞሉበት ና በአገሪቱ የእርስ በርስ ጦርነት ባለበት ምርጫ ሊካሄድ አይችልም የሚሉ ወቀሳዎችን ወደ ጎን በማድረግ የገዢው ብልጽግና ፓርቲን ጉዳይ ያስፈጸመው ብሔራዊ ምርጫ ቦርድ ዛሬ በአዲስ አበባ ስካይላይት ሆቴል ባዘጋጀው ይፋዊ መርሃ ግብር ያለው ስነ ስርዓት ላይ የመጨረሻ ያለውን የምርጫ ውጤት ይፋ ያደረገ ሲሆን በ501 የፓርላማ ወንበሮች መካከል በጠቅላይ ሚኒስትር አብይ አህመድ የሚመራው ገዢው ብልጽግና ፓርቲ 468 መቀመጫዎችን አሸንፏል በማለት በምርጫው የታዩ ህገወጥ ተግባራትን ሁሉ ወደ ጎን በማድረግ ውጤት ያለውን ይፋ አድርገዋል። ከ157 በላይ ሞርተር ተተኩሶ ተመርጫ ያለው በማለት የአገዛዙ ተለጣፊ የሆኑ ተቃዋሚዎች መካከል የቀድሞ የአብን ሊቀመንበር በለጠ ሞላን ጨምሮ ገዢው ብልጽግና ፓርቲ አዲስ አበባን ጨምሮ እጩ ባለማቅረብ ወደ ፓርላማ እንዲገቡ የፈቀደላቸው የገዢው ብልጽግና ፓርቲን ጉዳይ ለማስፈጸም በተለጣፊነት የሚጠቀሰው ኢዜማን ጨምሮ 40 የፓርላማ አባላት ተቃዋሚዎች አግኝተዋል የተባለ ሲሆን የቀድሞ የኦነግ መስራቾችና ገዢው ብልጽግና ፓርቲን በበላይነት የሚመራው የኦሮሞ ብልጽግና ፓርቲን ከጀርባ በማማከር ጉልህ ሚና ያላቸው የሚባሉት ዶክተር ዲማ ነጎን ጨምሮ 8 የግል ተወዳዳሪ የተባሉ ገዢው ብልጽግና ፓርቲ የፈቀደላቸው ግለሰቦችም ወደ ፓርላማ መግባታቸውን ዛሬ ምርጫ ቦርድ ይፋ ባለው ውጤት አስታውቋል። ባለፈው 6ኛ አገራዊ ምርጫ ከፍተኛ ማጭበርበር እያለም ህዝቡ ታግሎ ድምፁን የሰጣቸው የምክር ቤት አባል አቶ ክርስቲያን ታደለ የፌዴራሉ ፓርላማ የመንግስት ተቆጣጣሪ ድርጅቶች ቋሚ ኮሚቴ ሰብሳቢና በፓርላማው ጠቅላይ ሚኒስትሩ በህዝብ ላይ የከፈቱትን ጦርነት ተከትሎ እየተፈጸሙ ያሉ የዘር ጭፍጨፋዎችን ምክንያት በማድረግ ወደፊት ሊያመጣባቸው የሚችለውን ተጠያቂነት በግልጽ መናገራቸውን ተከትሎ ያለመከሰስ መብታቸው ሳይነሳ ዛሬም በስር ላይ ያሉ ሲሆን የአማራ ክልል ምክር ቤት አባሉ አቶ ዮሐንስ ቧያለውም በተመሳሳይ በምክር ቤቱ በአማራ ህዝብ ላይ እየደረሰ ያለውን ጥቃት በመቃወማቸው በአገዛዙ በጠላትነት ተፈርጀው ያለመከሰስ መብታቸው ሳይነሳ የታሰሩ ሲሆን ሌላው ቀርቶ ገዢው ብልጽግና ፓርቲን በመወከል የአዲስ አበባ ምክር ቤት አባል የነበሩት ዶክተር ካሳ ተሻገር በአዲስ አበባ አገዛዙ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ የአማራ ብሔር ተወላጆች ላይ ጅምላ እስር ማሳደድ ማድረጉን በርካታ ትምህርት ቤቶች ወደ እስር ቤት መቀየራቸውና ይህ የጅምላ እስርና ፍረጃ ሊቆም ይገባል በሚል አዳነች አቤቤ የአዲስ አበባ ከተማ ከንቲባ በሚመሩት ምክር ቤት ውስጥ ጥያቄ ማቅረባቸውን እንደ ወንጀል ተቆጥሮ ያለመከሰስ መብታቸው ሳይነሳ በእስር ላይ መሆናቸውን የሚያስታውሱ ወገኖች መጪው ፓርላማ ሰልጥ ለጥ ብለው የሚገዙ ግለሰቦች በአጃቢነት ገዢው ብልጽግና ፓርቲ እንዲሳተፉ በማድረግ አብይ አህመድ የራሳቸውን የፖለቲካ አጀንዳ ያላንዳች ኮሽታ ለማስቀጠል የወጠኑትን በዚህ የተጭበረበረና በአደባባይ በተጋለጠ ምርጫ ለማሳካት እየተንቀሳቀሱ ነው። ሌላው ቀርቶ በምክር ቤት ውስጥ ጥያቄ ሲያቀርቡ የነበሩ የቀድሞ አብን አባል ዶክተር አበባው ደሳለ ጭምር በአዲስ አበባ ያልተመረጡበትና ሌሎችም ተቃዋሚዎች ያገዛዙን የይስሙላ ምርጫ ተከትሎ በአጃቢነት እንዳይሳተፉ ምርጫውን ቦይኮት እንዲያደርጉ የቀረበላቸውን ጥያቄ ወደ ጎን ያደረጉ በገዢው ብልጽግና ፓርቲ ጥርስ የተነከሰባቸው ኮሮጆ እንዲሞላላቸው ትዕዛዝ ያልተሰጠላቸው ኢህአፓን ጨምሮ ትብብር ለኢትዮጵያ አንድነት አንድ ምጩ ያላለፈላቸው ሲሆን በትግራይ ሙሉ ለሙሉ ያልተካሄደውን ምርጫ ተከትሎ ምርጫው ህጋዊና ተቀባይነት እንደሌለው ተደጋግሞ የተገለጸ ሲሆን የአውሮፓ ህብረት ይህንን ገዢ ብልጽግና ፓርቲ ብቻውን ሮጦ የሚያሸንፍበትን ምርጫ አልታዘበም ማለቱና ይህንን ህገወጥ ምርጫ ተከትሎ አገዛዙ ህጋዊ ነኝ ብሎ ሊቀጥልበት የሚችለው መሰረት እንደሌለ ምርጫ ቦርድም በህግም በታሪክም ወደፊት በዚህ ወንጀል ተባባሪነት ይጠየቃል የሚሉ አስተያየቶች ዛሬም እየተደመጡ ይገኛል። በማህበራዊ ሚዲያ ምርጫውን አስታኮ ወጣቶች በቲክቶክ እየቀለዱ ሲሆን ካድሬዎች በየጓዳው አስቀድመው ኮሮጆ ሲሞሉ የነበረባቸው መረጃዎች ጭምር ይፋ መሆናቸው አይዘነጋም።
የሲዳማ ክልል የቀድሞ ባለስልጣን የወቅቱ የክልሉ ፕሬዝዳንትና ሌሎች አመራሮች በኃይል ጫና የወሰዱባቸውን እርምጃ ተከትሎ ህፃን ልጃቸው ህይወት ማለፉን ምክንያት በማድረግ እንኳን ደስ ያላችሁ በማለት በማህበራዊ ሚዲያ የሰጡት አስተያየት መነጋገሪያ ሆኗል። የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ የመኖሪያ ቤት ቀምተው ልጆቻቸውን ጎዳና ላይ እንዲጣሉ የተደረጉት የቀድሞ ሐዋሳ ከተማ ከፍተኛ አመራር አቶ መልካሙ ተፈራ ታዳጊ ልጃቸው ወታደር አሰማርተው ግርግር በፈጠሩ ባለስልጣናት ሳቢያ ህይወቱ ማለፉንና እንኳን ደስ ያላችሁ ማለት በማህበራዊ ገጻቸው ዛሬ አስተያየታቸውን አስፍረዋል። አቶ መልካሙ ተፈራ ዛሬ በማህበራዊ ገጻቸው ባሰራጩት ጽሁፍ በብዙ ፓትሮል መሳሪያ ወድራችሁ ቤት ውስጥ ሽፍታ የተገኘ ይመስል በፈጠራችሁ ተከባና ጫና የተነሳ በለቱ በድንጋጤና እንባ የጀመረው ህመም ጸንቶ ልጃችንን ዛሬ ስለነጠቀን ለክልሉ ፕሬዝዳንት ለአቶ ደስታ ሌዳሞና ለሐዋሳ ከተማ አስተዳደር ምክትል ከንቲባ አቶ አጋና ነቶ እንኳን ደስ ያላችሁ ለማለት እወዳለሁ ሲሉ በልጃቸው ሞት የባለስልጣናቱ እጅ እንዳለበት በማህበራዊ ሚዲያቸው አስተያየታቸውን አስፍረው መነጋገሪያ ሆነዋል። እናቴና ልጆቼም በፕሬዝዳንቱ ቀጭን ትዕዛዝ ከበቀለ ቤት ጭካኔ በተሞላ መንገድ አስወጥታችሁ ለአጋና ነቶ አስተላልፉ የተባለውን ትዕዛዝ ተግባራዊ ለማድረግ ባሳደራችሁት የስነ ልቦና ጫና ብቻ ሳይሆን በተጠቀማችሁት የወታደር ቁጥር ብዛት እንዲሁም በብዙ ፓትሮል መሳሪያ ወድራችሁ ቤት ውስጥ ሽፍታ የተገኘ ይመስል በፈጠራችሁት ወከባና ጫና የተነሳ በዕለቱ በድንጋጤና እንባ የጀመረው ህመም ጸንቶ ልጃችንን ዛሬ ስለነጠቅን ለክልሉ ፕሬዝዳንት ለአቶ ደስታ ሌዳሞና ለሐዋሳ ከተማ አስተዳደር ምክትል ከንቲባ ለአቶ አጋና ነቶ እንኳን ደስ ያላችሁ ለማለት እወዳለሁ ማለት በቀጥታ በማህበራዊ ገጻቸው ቅሬታቸውን የገለጹት የቀድሞ የሐዋሳ ከተማ ከፍተኛ አመራር አቶ መልካሙ ተፈራ ይቺን ነፍስ እግዚአብሔር ከእጃችሁ ይፈልጋል። እኔ የእናንተ ጫና የበረታብኝ የህዝብ ታጋይ እንጂ አሸባሪ ሀገር የከዳሁ አይደለሁም። ይልቁንም ከእናንተ በላይ ሀገሬን የምወድ ነኝ። ሌሎች የወለዱ እናቶች እስከዛሬ በክብር ሲኖሩ እኔን የወለደች እናትና ልጆቼ በእናንተ መዋረዳቸው ብሎም ለሞት መዳረጋቸው ለፈጣሪ እንጂ የትም ፍትህ እንደሌለ ጠንቅቅ ያውቃለሁ። አንድ ቀን በፈራጁ እግዚአብሔር ፊት ትቆማላችሁ። ከፍተኛ አመራሮች ተነኩብን ብለው ለስድብና ለሽፋንና ለመከላከል የሚመጡ ካሉ ክፍያውን ከከፋዩ እጅ ያገኛሉ በማለት ቅሬታቸውን ማቅረባቸውን የሲዳማን ጉዳይ የሚከታተሉ ማህበራዊ ገጻዎች ትኩረት ሰጥተው አስተናግደዋል። በእንዲህ እንዳለ ሰሞኑን የሲዳማ ፕሬዝዳንት አቶ ደስታ ሌዳሞ በአደባባይ የፌዴራል መንግስት የፖለቲካ ውሳኔ ተከትሎ ሐዋሳ ከተማ ወደ ፌዴራል መንግስት ከተማነት ትካተታለች ያሉት ሰፊ ተቃውሞ እያስከተለ ሲሆን ከአዲስ አበባ ከተማ አስተዳደር ወደ ሲዳማ ክልል ሐዋሳ ከተማ ከንቲባነት የተዛወሩት ጥራቱ በየነም ይህንኑ ዓላማ ለማስፈጸምና ከተማዋን ወደ ኦሮሚያ ለማጠቃለል መጀመሪያ ወደ ፌዴራል ተጠቃላለች በሚል እየተሰራ ያለ የፖለቲካ አሻጥር ነው የሚል ተቃውሞ ሲዳማ ክልል እንዲሆን እንቅስቃሴ ሲያደርጉ የነበሩ ወገኖች ሁሉ በስፋት እያሰራጩ ሲሆን ሲዳማን ከኦሮሚያ ክልል ይለያል የተባሉ ድንበሮች መካከል ወደ ሐዋሳ መግቢያ ላይ ያለውን ምልክትም ከንቲባው በኮሪደር ልማት ስም አፈርሳለሁ ማለታቸው ሰፊ ውዝግብ አስነስቶ ዛሬም ውጥረት መንገሱን ከአካባቢ የወጣው ተጨማሪ መረጃ ይገልጻል። አገዛዙን የሚያገለግሉ ባለስልጣናት የህዝብ ጥያቄ እስካነሱ ድረስ በሌላው ህዝብ ላይ የሚፈጸመው ህገወጥ ተግባር በእነሱም ላይ እንደማይቀር በቀድሞ ሐዋሳ ከተማ ከፍተኛ አመራር አቶ መልካሙ ተፈራ ላይ የደረሰው ድርጊት ግልጽ ማሳያ መሆኑ ዛሬም የተጠቀሰ ይገኛል። በዚህ ዓመት የኢኮኖሚው ጫና በዓለማችን ላይ የቱንም ያህል ቢበረታም እያንዳንዱ ቤትም ቢያንኳኳም የአባቶች ቀን ዛሬ የሚያከብሩ አሜሪካንን ዕለቱን ለማስከበር ከዚህ ቀደም ከነበሩትም ወጪያቸው ከፍ ያለ ገንዘብ እንደሚያወጡ ተገለጸ። የአሜሪካው ብሔራዊ የችርቻሮ ፌዴሬሽን ባወጣው መረጃ ዛሬ የሚከበረውን የአባቶች ቀን ወይም ፋዘርስ ዴይ ለማክበር በአማካኝ እያንዳንዱ አሜሪካዊ እስከ 226 የአሜሪካን ዶላር ወጪም ያደርጋልም ተብሎ ይጠበቃል። የዋጋ ግሽበቱ በከፍተኛ ደረጃ በናኘበት በአጠቃላይ ዕለቱን ለማክበር አሜሪካን ባለፈው ዓመት 24 ቢሊዮን ዶላር ወጪ እንዳደረጉ ዘንድሮ ደግሞ ወደ 27.9 ቢሊዮን ዶላር ያንቀሳቀሳልም ተብሏል። ይህም አሃዝም ቀደም ሲል ከነበረው የበለጠ በዓሉን የሚያከብሩ አሜሪካን ካለፈው ዓመት ጋር ሲነጻጸር ዘንድሮ 20 ከመቶ ያህል ወጪ ያወጣሉም ተብሎ ተገምቷል። ከላይ የተጠቀሰውን የተናጥል ወጪ ሲተነተን 55 ከመቶ ያህሉ ቤተሰቦች ዕለቱን ለማሰብ ለአባወራዎች ለአባቶችም ክብር ለመስጠትም ሲሉ ወደ ውጪ ወጣ ብለው ምግብና መጠጥ በጋራም ይቋደሳሉ። 58 ከመቶ ያህሉ ለልብስ፣ ለጌጣጌጥ፣ ለቀበቶች፣ ለቦርሳው፣ ለቴክኖሎጂ ውጤቶች ሸመታም ይወጣሉ። 42 ከመቶ የተለያዩ ስጦታ ካርዶችን ይለዋወጣሉ። 40 ከመቶ ያህሉ ወደ ግል ንጽህና መስጫም ተቋማትም እንደ ጸጉር ቤትም ይጓዛሉ ተብሏል። በአሜሪካ ውስጥም ሰኔ ወር በገባ በ3ኛው ሳምንት እሁድ የሚከበረው የአባቶች ቀን
ቀን መከበር የተጀመረው እንደ ፈረንጆቹ አቆጣጠር በ1910 በዋሽንግተን ዲሲ ከተማ ውስጥ ሲሆን ይህንንም ሶኖራ ስማርት ዶላርድ የተባለችው በአሜሪካ የሲቪል ጦርነት ወቅት 6 ልጆቹን ያለ እናት ያሳደገውን ጡረተኛና ሻምፒዮና የምትለውን ወላጅ አባቷን ለማክበር በማለት የጀመረችው በኋላም ተቀባይነትም አግኝቶ አሜሪካ በትልቁ ውድቀት ወይም ግሬት ዲፕሬሽን ከዛም በኋላ በሁለተኛው የዓለም ጦርነት ነጋዴዎችም ንግዱን ለማንቀሳቀስ በማለትም ከረባትና ካልሲዎችን ለወታደሮች ክብር ሲባል እንዲሸጥም ያግባቡት በኋላም ፕሬዚዳንት ሊዮንድ ጆንሰን በ1966 የአውሮፓ አቆጣጠር በአሜሪካ ሕግ ውስጥ ባካተቱትም ዕለት እንደነበረ ማወጃቸው የታሪክ መዛግብቶችም ይገልጻሉ። በዓለማችን ላይ ዕለቱና ባህሉ ይለያይ እንጂ 110 አገራት የአባቶችን ቀንም ያከብራሉ። በአፍሪካ ውስጥ ኡጋንዳ፣ አልጄሪያ፣ ግብጽ፣ ሞሮኮ፣ ኬንያ፣ ጋና፣ ደቡብ አፍሪካ እንደዚሁም በተቀረው ዓለም አሜሪካ፣ ህንድ፣ እንግሊዝ፣ ካናዳ ጨምሮ ወደ 70 አገራት በተመሳሳይ ዕለት በዓሉን ያከብራሉ። ከጠንካራ እናቶች ጋር በመሆን አሊያም በተናጠል ልጆቻቸውን ለማሳደግ ደፋ ቀና የሚሉ የቤት ዋልታዎች የሆኑ አባቶች ሁሌም ክብር ይገባቸዋል። መልካም የአባቶች ዕለት ይሁንላችሁ እንላለን። በወግ ጸሐፊው ተስፋዬ ኃይለማርያም ላይ የተፈጸመው አፈና በአዲስ አበባ አገዛዙ በርካታ ሰላማዊ ሰዎችን እያፈነ የሚወስድበትን መንገድ ያሳያል ተባለ። የባሻይ ወጎች የተሰኙ የወግ ስራዎች ስብስቡን በመጽሐፍ መልክ አሳትሞ በትላንትናው ዕለት ያስመረቀው የታወቀው ሂሳብ ባለሙያና ማህበራዊና ፖለቲካዊ ሽሙጦችን በወግ የሚጽፈው ባሻይ ወይም ተስፋዬ ኃይለማርያም ከአዲስ አበባ ሰሌዳ በሌለው አምቡላንስ በአገዛዙ ሰዎች ታፍኖ አይኑ ተሸፍኖ የተወሰደበትና በእስር ቆይታው የነበረውን ሁኔታ አስታኮ የሰጠው አስተያየት አገዛዙ ሕግና ስርዓት ሳያከብር ዜጎችን እያፈነ የሚወስድበትና በርካታ ዜጎች ከአዲስ አበባ ጭምር እየታፈኑ ሀሳባቸውን በመግለጻቸው የአገዛዙ ጥቃት ሰለባ የሚሆኑበትን መንገድ ያሳያል ተብለዋል። እናጣራና ስለው ነው አይደለ የነበረው ከዚህ በፊት እሱ ይፈጸም ነው ምንሉ ሌላ ካላጠፋ ሰው አይታሰርም። ደግሞ ስትወስደው ለምን ተደበድበዋለህ? የደበደብክ ከምትወስደውና ገባ ህግ አለ፣ ወደ ህግ ትወስደዋለህ። አንዱ በቢሮ በኩል ዝም ብሎ እየገላመጠኝ ያልፋል። እንዲህ ሰው ምንድን ነው እየገላመጠኝ ነው የሚያልፈው ብሎ ደበረኝና ተነስቼ ቢሮ ዘግቼ ሲሄድ አምቡላንስ አቁመዋል። አምቡላንስ ከዛ ለጥያቄ እንፈልጋለን ብሎ የሆነ መታወቂያ አውጥቶ አሳየን። የመታወቂያውን በደንብ አላነበብኩት። የሆነ ነጭ ነገር ነው፣ 4 ማዕዘን ፎቶ አለው ላይ እኔ በደንብም አላየሁትም። እሺ መኪናዬን ከፍቼዋለሁ። እሺ መኪና ልዝጋ፣ አዘጋ። እንድትወስዱኝ ከሆነ ምን አለ ና ብላችሁ በስርዓት ብትወስዱ ይቻላል። ኩና መኪና ውስጥ ግባ እንሂድ ነው። ሌላም እዛ ጋር አላስፈላጊ ሲን የተፈጠረው እንግዲህ ይሄ 111 ኪሎ ሰውነት ለ6 ነው ለ7 ብድግ አድርገው አምቡላንሱ የጀርባው በር ተከፍቶ ሲወረውሩ ኖዝ ዳይቭ ነው የወደኩት። በአፍንጫ እንደ በግ ነው የወደኩት። እንደዚህ በአፍንጫ ይሄ ሃንድሊንጉ ደስ አይልም። ምንም ደስ አይልም። በቃ ና ግባ እንሂድ ነው። ግን ያንን አደረጉ። ከነዛ ሰዎች መካከል ደግሞ አንድ ሁለቱ እንዴት መልካም ሰዎች ናቸው መሰለኝ። በጣም መልካም ሰዎች ናቸው ያሉት። ሌላው ደግሞ እንዲህ ካላደረገ ስራውን የማይሰራ የሚመስለው ነው። ወንድሜ አሪፍ በሽተኛ እንደያዙ ሰው አምቡላንሱ ዋይ ያስጮሁት ይበራሉ። አንተ በቃ በሽተኛ እንደያዘ ሰው ጋር ምን ጩኸቱ ታርጋ የለውም። ዙሪያ መስታወቱ ቲንተር ነው እና መሀል ላይ ደስ አለኝ አንዱ ይቅርታ የስራችን አንዱ አካል ነው፣ ስለዚህ አይነን ሸፍነዋለን አለ። እሺ ህግና ስርዓት የሚያውቅ አስተዳደር በህግ አግባብ የፍርድ ቤት ትዕዛዝ በመያዝ ዜጎችን ወንጀል ሰርተዋል ብሎ ሲያስብ በህጋዊ መንገድ መጥሪያ አምጥቶ የሚያስር ቢሆንም ጠቅላይ ሚኒስትር አብይ አህመድ ስልጣን በወጡ ማግስት የነበሩበት ኢህአዴግ አሸባሪ ነው ብለው በፓርላማ በመንገር ሳናጣራ እናስርም ቢሉም የወግ ጸሐፊው ተስፋዬ ኃይለማርያምን ጨምሮ በርካቶች ሀሳባቸውን በነጻነት በመግለጻቸው እንደ ወንጀለኛ ታፍነውና ታግተው እየተወሰዱ ጸሐፊ የመለቀቅ ዕድል ቢኖረውም ዛሬም ድረስ በልዩ ልዩ የሚታወቁና የማይታወቁ እስር ቤቶች ስቃይ ላይ ያሉ የፖለቲካና የህሊና እስረኞች እየታገቱ የሚወሰዱበትን ሁኔታ ጭምር የሚያሳይና በአዲስ አበባ እንዲህ አድርጉ እንጂ በተለያዩ አካባቢዎች ደግሞ በታጣቂዎች ሽፋን የሚፈጽሙት ውንብድና ተመሳሳይ መሆኑን፣ ስርዓቱ የመንግስትነት ባህሪ የሌለው ህግና ስርዓት የማያከብር መሆኑ፣ የዜጎች ሰላምና ደህንነት እንዲከበር ስር ነቀል ለውጥ እንደሚያስፈልግ፣ ይህ አፈና በቃ ሊባል ይገባል የሚሉ አስተያየቶችን በማህበራዊ ሚዲያ ተከትለው ቀርበዋል። ይህ በእንዲህ እንዳለ የወግ ጸሐፊው ተስፋዬ ኃይለማርያም የጻፈው የባሻይ ወጎች ከረማታ መጽሐፍ ትላንት ሰኔ 13 ቀን 2018 በብሔራዊ መዘክር የተለያዩ እንግዶች ጸሐፊያን በተገኙበት በደማቅ ስነስርዓት ተመርቋል።
ሽብር ስልጣን ላይ ለመቆየት ይህ ህገ መንግስታዊ በሆነ መንገድ ኃይል መጠቀምን ይጨምራል። ለምሳሌ ህገ መንግስቱ የደህንነት ተቋማት መከላከያውን ጨምሮ ከፓርቲ ገለልተኛ ሆነው ህግና ሀገር የሚጠብቁ መሆን አለባቸው ብሎ ያስገድዳል። ህገ መንግስቱ በፍርድ ቤት የታሰረ ሰው ግረፉ፣ ጨለማ ቤት አስቀምጡ ይላል አይልም። መግረፍ፣ ጨለማ ቤት ማስቀመጥ፣ አካል ማጉደል የኛ የአሸባሪነት ተግባር ነው። ይሄን ህገ መንግስታዊ ያልሆነ ድርጊት በእያንዳንዱ ቀበሌ፣ በእያንዳንዱ ወረዳ፣ በእያንዳንዱ ዞን ሲፈጸም ቆይቷል። በፌዴራል መንግስት ብቻ ሳይሆን በሁሉም ቀጠናዎች የሰብአዊ መብት ኮሚሽን ያጠናው ሪፖርት ታውቃላችሁ። የየወረዳው ፖሊስ ሲገርፍ ነበር። ይህ ህገ መንግስታዊ ነው። አሸባሪ ነው እሱ ፖሊስ። ለዚህ ደግሞ ኢህአዴግ በግልጽ ይቅርታ ጠይቋል። ህዝቡን አጥፍቻለሁ፣ በድያለሁ ብሎ እኔንም እግዚአብሔር ይስጣችሁና ጠቅላይ ሚኒስትር ስትሉኝ እዚህ ቆሜ ይቅርታ ጠይቄያለሁ። በዚህ ጉዳይ ምን ማለት ነው? ጥፋት ነበረ ማለት ነው። ይሄ መልካም ደግ ህዝብ ይቅር ብሎ እድል ሰጥቶናል። መጠቀም ያስፈልጋል ያንን እድል። እኛ ምንም አይነት ይህ ህገ መንግስታዊ ነገር ስናደርግ እንዳልቆየን አይነት ሳይሆን እኛ ያጠፋነው ገምግመን አጥፍተናል ብለን ይቅርታ ጠይቀናል። ደቡብ ኮሪያ ኢትዮጵያን የቃኘው ሻለቃም ዘማቾች ያደረጉትን ውለታ በማስተዋል ኢትዮጵያውያን አንጋፋው የኮሪያ ዘማችና የዘማቾች ቤተሰቦችን ልጆቻቸውን መጋበዟን አስታወቀች። ለኮሪያን ሄራልድ እንደዘገበው እንደ ፈረንጆቹ አቆጣጠር በ1950 እስከ 53 በሁለቱ ኮሪያ መካከል በተካሄደው ጦርነትም ለደቡብ ኮሪያ የህይወት የአካል መስዋዕትነት የከፈሉ ኢትዮጵያን ዘማቾችን ለማክበር በማለትም የዚያን ጊዜ ወጣቱ ዘማቾች የ95 ዓመቱ የኮሪያው ዘማችም ተስፋዬ አስማማው ጨምሮ በድምሩ 35 የኮሪያ ዘማቾችም ቤተሰቦቻቸው ከነገ ጀምሮ ለቀጣዩ 36 ቀናትም ወይም የአንድ ወር ከ6 ቀናትም በኮሪያ ውስጥ ከፍተኛ መስተንግዶ የታከለበትም ቆይታ እንዲያደርጉ ግብዣም ተደርጎላቸዋል። የቃኘው ሻለቃም ዘፋኞች ቡድኖች የሆኑት ወጣቶቹ ወደ ደቡብ ኮሪያ ለመጓዝም የአውሮፕላን የማረፊያ ሆቴል የመዝናኛም ወጪያቸውን በደቡብ ኮሪያ ውስጥ ታዋቂው ኤልጂ ግሩፕም የሚሸፍን መሆኑም ታውቋል። ታዳጊዎቹም የኮሪያ ዘማቾች ልጆች በደቡብ ኮሪያም ቆይታቸው በመጪው ሐሙስም የሚከበረውን 76ኛው የኮሪያ ጦርነት መታሰቢያ ፕሮግራም ጨምሮ በተለያዩ ዝክረም የኮሪያ ጦርነት ፕሮግራሞች ላይ የተለያዩ ባህላዊና ስሜት ቀስቃሽ የሙዚቃ ስራዎቻቸውን ያቀርባሉም ተብሎ ይጠበቃል። በተባበሩት መንግስታትም ጥላ ስር 3158 ወታደሮች በመላክ ከአፍሪካ አህጉር ብቸኛዋም ዘማች ሰራዊትን ወደ ኮሪያ የላከችው ኢትዮጵያ በወቅቱ በ253 አውደ ግንባሮች ላይ በመሳተፍ 122 ወታደሮቿን የተሰዉ ሲሆን 536 ቆስለዋል። ይሁን እንጂ አንድም ወታደር እጁን ለጠላት ማለትም ለሰሜን ኮሪያ ሰራዊትም ሳይሰጥም በ253ቱ ውጊያዎች የኢትዮጵያ ጦር ድል በማድረግ በደሙ በህይወቱ የደቡብ ኮሪያ ህዝብን ዛሬም ደስታው ቀና ብሎ እንዲሄድ ኢትዮጵያንም የኮሪያ ዘማቾች የከፍተኛ መስዋዕትነት መክፈላቸውን ሜል ቢዝነስ የተባለው የአገሪቱ ጋዜጣም ዛሬ አወድሶም አስነብቧል። ይህንን ፕሮግራም እውን ያደረገው ግዙፉ የኮሪያው ኩባንያ ኤልጂ ባወጣው መግለጫ የቃኘው ዘፋኞች በኮሪያ ዘማቾችም የኢትዮጵያን የኮሪያ ዘማቾችን መስዋዕትነት ማክበር ብቻም ሳይሆን እነርሱ በጠረጉት መንገድ መጪው ትውልድ በሙዚቃ በኪነ ጥበብ ለማገናኘት የታለመ ነው። በእኛም በኩል የማህበራዊ ኃላፊነታችንን በመወጣት ኢትዮጵያን ሰማዕታት የከፈሉልን መስዋዕትነት ልዩ ስፍራ እንሰጠዋለንም ብለዋል። በኢትዮጵያ እገታው ዛሬም ቀጥሏል። በማዕከላዊ ምስራቅ ጉራጌ ዞን 6 የህዝብ ማመላለሻ ተሽከርካሪዎች ተጭነው የነበሩ ከ300 በላይ የሚሆኑ መንገደኞች መታገታቸው ታወቀ። ከትላንት የጀመረው እገታ በአካባቢው ተጨማሪ ስጋት ፈጥሯል። ፖሊስ የጠፋ ሞባይል ይፈልጋል ያሉት ጠቅላይ ሚኒስትር አብይ አህመድ ዛሬ እንኳን የታገቱትን በአደባባይ ፈልገው ያገኙ የሚሉ ወቀሳዎች ተከትለው ቀርበዋል። በኢትዮጵያ ውስጥ የሚፈጸሙ እገታዎች የአካባቢ ባለስልጣናት የጸጥታ ተቋም ኃላፊዎች በህገወጥ መንገድ በአገዛዙ ከተደራጁ ታጣቂዎች ጋር ግንባር መፍጠር እንደ ተጨማሪ ገቢ ማግኛ በመቁጠር ከጊዜ ወደ ጊዜ ዜጎች ደህንነት አደጋ ላይ መውደቁ እየተገለጸ ባለበት በዚህ ወቅት በማዕከላዊ ኢትዮጵያ ምስራቅ ጉራጌ ዞን 6 የህዝብ ማመላለሻ ተሽከርካሪዎች የጫኗቸው መንገደኞችን ታጣቂዎች በማስቆም አግተው የወሰዷቸው ሲሆን የታጋቾቹ መጨረሻ ለመታወቁና እገታውን ተከትሎ የፌዴራል ፖሊስ በአደባባይ ስልክ ፈልጎ ያገኛል በሚል ያወደሱት ጠቅላይ ሚኒስትሩ እስቲ ዛሬ እንኳን ፖሊስ ስልኩን ተወውና ባለፉት 8 ዓመታት ዜጎች እየታገቱ ገንዘብ መክፈል ያልቻሉ ተገለው እየተጣሉ ዝምታ ይበቃል፣ ዛሬ አደባባይ ውጣና የታገቱትን አግኝ የሚሉ ቅሬታዎችና አስተያየቶች ተከትለው ቀርበዋል። በአካባቢው በትላንትናው ዕለትም ከአዲስ አበባ ቡታጅራ ባለው መንገድ ጥያ ከተማን ወጣ ብሎ የታጠቁ የተባሉት ኃይሎች 2 የህዝብ ማመላለሻ ተሳፋሪ በማስቆም ተመሳሳይ እገታ ፈጽመው እንደነበር የሚጠቅሱ ወገኖች የታጋቾቹም ሆነ የአሽከርካሪዎቹ መጨረሻ ለመታወቁና
የነበረውና በተለይም በኦሮሚያ ክልል በስፋት ይታይ የነበረው እገታ ወደ ማዕከላዊ ኢትዮጵያ ምስራቅ ጉራጌ ዞን መዛመቱ በአካባቢው አልፎ አልፎ ይታይ የነበሩ ግጭቶች ጀርባ የባለስልጣናት እጅ እንዳለበት ተደጋግሞ ሲጠቀስ የቆየ ሲሆን እገታውን ተከትሎ ዛሬም የፌዴራል ፖሊስም ሆነ የክልሉ ባለስልጣናት በጉዳዩ ላይ የሰጡት ይፋ መግለጫ የለም። የኔ እንግዶች አዲስ አበባ ውስጥ ዞር ሲሉ ቦሌ ላይ ስልካቸውን ተነጥቆ ከ5 ሰዓት በኋላ ፖሊስ አንኳኩቶ ቤታቸው አስረከባቸው ማለት ትላንት በአደባባይ የተናገሩት ጠቅላይ ሚኒስትር አብይ አህመድን ንግግር መሰረት በማድረግ ባለፉት 8 ዓመታት በእርሶ አመራር ዜጎች እየታገቱ የሚገደሉበት የሚታፈኑበት አግባብ ሊያበቃ ይገባል። የፌዴራል ፖሊስ እስቲ ዛሬ እንኳን ሰው ፈልገህ አግኝ ስልኩን ለጊዜ ቶ በሚል አንዳንዶች በቅሬታ አስተያየታቸውን በማህበራዊ ሚዲያ ሲሰጡ ተስተውሏል። በኦሮሚያ ክልል በስፋት የሚፈጸመው እገታ ከጊዜ ወደ ጊዜ እያደገ ወደ ሌሎች አካባቢዎችም እየተስፋፋ መምጣቱ ተደጋግሞ ሲጠቀስ የቆየ ሲሆን ከሚፈጸሙ እገታዎች ጀርባ ያገዛዙ ባለስልጣናት የጸጥታ ኃላፊዎች በህገ ወጥ መንገድ ካደራጇቸው ታጣቂዎች ጋር ግንባር በመፍጠር የፖለቲካና የፋይናንስ ፍላጎታቸውን ለማሳካት የሚወስዱት እርምጃ አካል መሆኑ ተደጋግሞ ሲጠቀስ የቆየ ሲሆን በተለይም በኦሮሚያ ክልል የሚፈጸሙ ማንነትና ብሔር ተኮር ጥቃቶች፣ እገታዎች ጀርባ አገዛዙ በህገ ወጥ መንገድ ያደራጃቸው ኮሬ ነገኛ 120 አባ ቶርቤ፣ ጋቸና ሲርናይና ሌሎችም ስያሜ የተሰጣቸው በአገዛዙ የተደራጁ ህገወጥ ታጣቂዎች በኦነግ ሸኔ ስም ተደጋጋሚ ጥቃትና እገታ ከሚፈጽሙት ጀርባ የክልሉ ባለስልጣናት ቀጥተኛ ተሳትፎ መኖሩ ተደጋግሞ ሲጠቀስ ቆይተዋል። ብዙዎች አገዛዙ ራሱ ብቻውን የሮጠበትን ከነተለጣፊዎቹ የተቆጣጠረውን አሸነፍኩ ያለበትን ምርጫ ተከትሎ ባለፉት 8 ዓመታት የኖርንበትን ህይወት አገዛዙ ተመርጫለሁ ማለት ለመቀጠል ወስኗል። ይህ እንዲሆንና ሞታችን እንዲቀጥል መፍቀድ የለብንም የሚሉ ቅሬታዎችም ተከትለው መደመጥ ጀምረዋል። በምርጫው ዕለት በኦሮሚያ ክልል አሩሲ በኦርቶዶክስ እምነት ተከታዮች ላይ ከተፈጸመው ጥቃት በተጨማሪ ከምርጫው ጥቂት ቀደም ብሎም ሪደሮ በተሰኘው ቦታ ላይ በርካታ ተሳፋሪዎች መታገታቸው አይዘነጋም። የሱዳን ወታደራዊ መንግስት በዋናዋ ከተማም ካርቱም ውስጥ ወታደሮችም እንዳይቀመጡ ጠመንጃም ታጥቀው በህዝባዊ ስፍራዎች አካባቢ እንዳይንቀሳቀሱ ትዕዛዝ አስተላለፈ። በአገሪቱ የመከላከያ ሚኒስትር ሐሰን ዳወል ካብሮም የሚመሩትም የሱዳን የደህንነት ኮሚቴም በትላንትናው ዕለት ባስተላለፈው መመሪያ የጦር መሳሪያም የጫኑ ተሽከርካሪዎችም ጠመንጃ የታጠቁ ወታደሮች በካርቱም ከተማ ውስጥ በገበያዎች በመኖሪያ ስፍራም ከሰላማዊ ነዋሪዎች ጋር እየተገፋፉ የመንቀሳቀሱ የነዋሪዎችን ዜጋም ሰላም እና ደህንነትን የሚያውክ በመሆኑ የህግ የበላይነትን ለማስከበር ሲባል ሁሉም ወታደራዊ ታጣቂዎችም ከካርቱም ውጪ እንዲሆኑ ትዕዛዝ አስተላልፏል። የደህንነትም ኮሚቴው የመገናኛ ክፍል ኃላፊው ፋታህ ራህማን ለመገናኛ ብዙሃን በሰጡት አስተያየት ይህ መመሪያ የወጣው የካርቱም ከተማም ከማንኛውም ወታደራዊ እንቅስቃሴ ነፃ ማድረግ፣ ህገወጥ የጦር መሳሪያዎችን ለመሰብሰብ፣ የከተማይቷን ደህንነትና ሰላምን ለማስከበር ሲባል ከላይ የተጠቀሰው ክልከላን ተግባራዊ ማድረግ አግባብነት አለው ብለዋል። የካርቱም ከተማ ከፍተኛ ባለስልጣናት የፖሊስና የመከላከያ አመራሮችም የታደሙበት ስብሰባም በስተመጨረሻም ባስተላለፈው የጋራ መግለጫ በካርቱም ከተማ ውስጥ ይፈጸማሉ ያላቸውን አሉታዊ እንቅስቃሴዎችም የሞተር ሳይክል ማሽከርከርን ጨምሮ እገዳ መጣሉንም አስታውቋል። ከ2 ዓመት የፖርት ሱዳን ሽሽት በኋላ ባለፈው ግንቦት 2025 ኤሮፓ አቆጣጠር ካርቱምን የተቆጣጠረው የጀነራል አብዱልፈታህ አልቡርሃን ጦር የከተማዋን ጸጥታና ደህንነትን ሙሉ ለሙሉ አለማስከበሩ የሚነገር ሲሆን የከተማዋ ፖሊስም እንዳሳወቀው ባለፈው 20 ቀን በፊትም ከወታደራዊ ተልዕኮ የተመለሱ የመከላከያ ሰራዊት አባላትም አንድ በግዳጅ ላይ የነበረ ተጠርጣሪን ለመያዝ እየተንቀሳቀሰ የነበረው ፓትሮል መኪና ላይ በተኮሱት ጥይትም ኦምድሮማን ከተማ ውስጥ አንድ ወታደር መሞቱ፣ 2 የፖሊስ አባላት መቁሰላቸውም ተገልጿል። አሜሪካ፣ ካናዳና ሜክሲኮ ለመጀመሪያ ጊዜ እያስተናገዱት ያለው የሶስትዮሹ የዓለም እግር ኳስ ውድድርን እንዲዳኙ የዓለም አቀፉ የእግር ኳስ ፌዴሬሽን ፊፋም ካጫቸው 52 ዳኞች መካከል አንዱ የነበረው በአሜሪካ የመግቢያ ቪዛ ክልከላ ምክንያት ወደ አገሩ የተመለሰው ወጣቱ ሶማሊያዊ ዳኛ ኦማር አርታን በመካከለኛው ምስራቅ ውስጥ የፕሪሚየር ሊግ የፍጻሜ ውድድር እንዲዳኝም ተጋበዘ። የኩዌት እግር ኳስ ማህበር ባወጣው መግለጫም ዳኛ ኦመር በመጪው ሰኔ ወይም በፈረንጆቹ ጁን 29 2026 በኩዌት ኤስሲ እና በኳዲሳ ኤስሲ መካከል የሚካሄደውን ከፍተኛ አገራዊ ትኩረት የሚስበውን የፍጻሜ ውድድርን እንዲዳኝ ከፍተኛ ኃላፊነት እንደተሰጠው አስታውቋል። እንደ ኩዌት እግር ኳስ ማህበር ምልከታም ሶማሊያዊ ዳኛ ኦማር ምንም እንኳን በአሜሪካ ምድር እንዳይገባም ክልከላ ቢጣልበትም በድርጊቱን በእጅጉ ቢያዝንም የኩዌት እግር ኳስ ባለስልጣናት በልምዱና በችሎታው እንደሚተማመኑበትም ገልጿል። ዳኛ ኦመር አርታን
የአውሮፓ እግር ኳስ ሱፐር ካፕ የመጨረሻ ውድድር ተፋላሚዎቹ የፈረንሳዩ ፓሪስ ሴን ጀርመን እና የእንግሊዙ አስተን ቪላ በመጪው ነሐሴ ወይም በፈረንጆቹ ኦገስት 12 2026 በኦስትሪያ በሚያካሂዱት ፍልሚያ እንዲዳኝ ዩኤፋም ቀደም ሲል ይፋ ማድረጉን መዘገባችን ይታወሳል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።